ቡቡዬ ጉረስ አፈርስ ሆነል እንዶ ስሞት ስቀበር አራታው ጉረስተው እንዴ ምን ነው አይጣፍጥም እንዴ ምግቡ? ለማንኛውም ማለት ነው የሃይሚን ቦታ አብሳላ ስለተካችሁ በጣም የተናደዳችሁ ሰዎች አላችሁ። በነገራችን ላይ ወርቅም ዳይመንድም ሁሉ ነገር ያለ ቦታው ርካሽ ነው ይባላል እና ሃይሚ እዚህ ቦታ ስትገኝ ያው እንግዲህ ዋጋዋን ሰው ይሆናል፣ ግን ሌላ ቦታ ደግሞ ወርቅና ዳይመንድ ነው የምትሆነው። ስለዚህ ብሩኬ ዝም ብለህ ራስ ጠርተህ አታስመስል፣ እያስመሰልክ ነው። ሲቀጥል ደግሞ ብሩኬ ብቻ ሳይሆን ጓደኞቹ ፍፄ ሀሰን ራሱ ትናንት ስቶሪ ላይ ፖስታር ወይኔ ፖስት አላየውም። ከፍቅርና ከጓደኝነት ማን ይበልጣል? ጓደኝነት። ኧረ እባክህ ሾካካ ሰው መሳይ አስመሳይ ሀሰን ራሱ አስመሳይን አይገርምም? እና እንግዲህ የብሩክ ጓደኞች በሙሉ ሀይሚ ላይ አምፀዋል ማለት ነው። ቡቡዬኛ ጀግና የኛ ሸበላ ሴቱን አተራምሰው 10ም 20 ሴትም ማሰለፍ ትችላለህ እያሉ ነው። እንግዲህ ሀይሚዬ ደግሞ ማሰለፍ አለመቻሏን ታያላችሁ። ሲቀጥል ደግሞ ፍፄን ዋጋውን እየሰጣችሁ ነው። ደግ አረጋችሁልኝ። እንደው እኔማ ልቤ ቀጥል ብሎ ነበር። እንደ የቤኪ ቻናል ታውቃላችሁ፣ አሁን በረዶ ሆኗል። ፖስት ከተደረገበት ቆየ። ያኔ ሀይሚን ነክቶ ነው እንግዲህ ጭጭ እንዲል ያደረግ ነው። እና አሁንም ፍፄን ደህና ደግ እያረጋችሁ ነው። እንዲሁም ቻናሉ ሁሉ ነበር ማዘጋት ይህ ሰው መሳይ። ምክንያቱም በሀይሚ ምክንያት ነው እዚህ የደረሰው። እዚህ ደርሶ በሀይሚ ምክንያት፣ አሁን ላይ ግን ሀይሚ ላይ ሸር መስራቱ በጣም ነው የሚያናድደው። እና እንግዲህ የምቀኛ ሰፈር ሰዎች የብሩኬ ጓደኞች በነገራችን ላይ ማለት ነው ለብሩክ ፍፄም ሆነ ሀሰንም ሆነ ሌሎች ጓደኞቹ ቡቡ የኛ ጀግና የኛ ነበር የሚሉ ለአንተ አስበው እንዳልሆነ ታውቃለህ። ምክንያቱም ከአሁን በፊት ሀይሚዬ የኔ ውድ የኔ ጠንበለል አንቺን ማንም እንዲነካብን አንፈልግም እያሉ ለሀይሚ ሲከራከሩ የነበሩት ጓደኞች አሁን ተቀይረው በሀይሚ ላይ ሀይሚን ተዋትና ሌላ ሴት እናመጣላለን ከሌላ ሴት ጋር ሁን እያሉ እየመከሩ ነው። እያመጡልህም ነው። አይዞ ሂድበት ሴት ቀይር እያሉም እየመከሩ ነው። ስለዚህ እነዚህ ሰዎች ላንተ አስበው እንዳልሆነ በደንብ ማወቅ አለብህ። ሀይሚ ላይ እንደተቀየሩ አንተ ላይም ነገ ይቀየሩብሃል። ምክንያቱም ስትበልጣቸው ከእነሱ በላይ ስትሆን እነሱ ስለማይወዱ አንተና ሀይሚን እያጣሉ በእናንተ ፎቶ እየለጠፉ ካሜራ እየደቀኑ ዩቲዩብ ቻናላቸውን ማሳደግ ገንዘብ መስራት ነው የሚፈልጉት እንጂ ላንተ ጥሩ ነገር አስበውልህ አይደለም። ምክንያቱም ላንተ ጥሩ ነገር ቢያስቡልና ቢመኙልህ ኑሮ ጎዳና ላይ የወጣች ወንድ ልጅ እየተከተለች የምትለምን ሴት ሳይሆን አምጥተው ካንተ ጋር የሚያደርጉልህ በጣም የምትወዳትን የምታከብራትን፣ ከዛ እሷ ደግሞ የምትወድህ የምታከብር ለአንተ ትልቅ ቦታ ያላት ራሷን አስከብራ የምትኖር ኩሩ ቁጥብ ሴት የሆነ ሴት ነበር ለአንተ የሚመኙልህ። አንተ ከሀይሚ ጋር ከሆንክ ትልቅ ደረጃ እንድትደርስ። ምክንያቱም እዚህ የመድረስ ምክንያት በነገራችን ላይ ሀይሚ ናት። የሁላችሁም የወንድሞቼ ያንተ የጓደኞች በቃ ሁሉም እድገታቸው በሀይሚ ነው። ስለዚህ እዚህ ያደረሰች ሀይሚ ናት አይደለ? ከዚህ በኋላ ደግሞ ከሀይሚ ጋር ከሆን ከዚህም በላይ ልትበልጣቸው ስለምትችል ማለየት የሚፈልጉት ከሀይሚ ጋር ለዛ ነው። እንድትጣሉ የሚፈልጉት ለዛ ነው። አሁን ሀይሚ ሌላ ህይወት ብትጀምር ለምን ጀመርሽ ብለው ሄደው ያዙ ይልቀቁኝ ነው የሚሉት። ለምን ካላችሁ ሀይሚና ብሩክ እየተጣሉ እየተነታረኩ ልክ እንደ አብርሽና እንደ ሩታ ማለት ነው። እነሱን እየገቡ እያጣሉ እያፈታፈቱ ሀይሚ መስመር የያዘ ጥሩ ህይወት እንዳይኖራት ብሩክም ጥሩ ህይወት እንዳይኖሩ 10 ሴት እያመጡ ከሷ ጋውን ልክ አብርሽን ሴት እያመጡ ከሷ ጋውን እሷ ደስታ ትሰጣለች እያሉ ለሩታም ወንድ እያመጡ የነሱ ጓደኞች በእነሱ እየሸቀሉ የነሱን ትዳር ዝብቅቅቅ አርገውት እንደቀሩ እስካሁን ድረስ ልጃቸውን ይዘው እንደምታዩ እኔ ልጁን የሚያሳዝነኝ እና አብርሽ ማለት ነው። አብርሽን የገደሉት ጓደኞቹ ናቸው። ሩታን የገደሏት የአብርሽ ጓደኞች ናቸው። ገባቸው አይደለም? አንድ ጥሩ ጓደኛ አብርሽ ቢኖረው አንድ ጥሩ ጓደኛ ሩታ ቢኖራት እንደዛ የሚያስቀነው ፍቅራቸው እንደዚህ ፍርስርስ ብሎ ሁሌ ቤታቸው የጦር አውድማ አይሆንም ነበረ። ሩት አብርሽ ማናት እቺ ሀይሚና ብሩክንም የራሳችሁ ጓደኞች ታላችሁ ይሄን የሚያስቀነው ፍቅራችሁን አፈራርሰውት ሊቀሩ በቃ መንገድ ጀምሯል። ስለዚህ አሁን ብሩክም ሆነ ሀይሚ እናንተ ካልነቃችሁ ፍቅራችሁ በቃ አደጋ ላይ ነው። አሁን አደጋ ላይ ነው። ምክንያቱም ጓደኞቻችሁ በሙሉ ለእናንተ እንደማያስቡ በደንብ ተረጋግጧል። በደንብ ባል ምክንያቱም አንተ ከሀይሚ ጋር ስትጣላ በጣም ነው ደስተኛ የሆኑት። በቃ አታስፈልግም ብለው ጭራሽ ሌላ ሴት ወደ ህይወት እያመጡ ነው። እቺ ያመጣት ሴት እኮ ለአንተ እንደማትሆን በደንብ ያውቃሉ። ላንተ እንደማትሆኑ ያውቃሉ። ሶ ምንድነው እነሱ ሀሳባቸው
ከሀይሚ ለይተው በቃ ህይወትን አመሰቃቅለው ከብዙ ሴቶች ጋር ሆነ አንድ መስመር የያዘ ህይወት ኖሮ ጥሩ ቋሚ የሆነ ተመልካች ኖሮ እንድትበልጣቸው አትፈልግም። አሁን ብሩኬ ከሀይሚ ተለይህ ማለት ታያለህ፣ ተመልካቾች በሙሉ ነው የምታጣው፣ በሙሉ ማለት ትችላለህ። አብዛኞቹ የማዳም ቅመሞች ናቸው። የማዳም ቅመሞች ደግሞ ሀይሚ በጣም ነው የሚወዷት። አብዛኞቹ ኦዲየንሶች የሀይሚ ናቸው። ስለዚህ ከሀይሚ ከተለየህ ቻናል በረዶ ሆነልህ። ሌላ ሴት ከእንኳን ብትመጣ እንደ ሀይሚ የምትወደድ ሴት አታገኝም። ሀይሚዬ ደግሞ ከብሩክ ስትለይ በትንሹ ትጎጃለሽ። አንደኛ ምትወጂው ሰው ነው። ሁለተኛ ነገር በጣም ብዙ ጊዜ የቆየሽበት የለመድሽው ሰው ነው። ገባሻ? የለመድሽውን ሰው ስታጭ ሌላ ሰው ለመልመድ በጣም ትቸገሪያለሽ። በተለይ የመጀመሪያ ጓደኛሽ ስለሆነ ይሄ ነገር ሀይሚ ላይ በጣም ይጎዳታል። ከዛ ውጭ ግን አሁን ገና አብራት የማይቀጥል ከሆነ እንደዚህ ያረቡ ጓደኞቹም እያበጣበጡት ራሱ አቋም ኖሮት በራሱ ወስኖ ጓደኞቹን ከህይወቱ አስወጥቶ ለሀይሚ ማድረግ ያለበትን ነገር አድርጎ አብሯት ካልቀጠለ የማይቀጥል ከሆነ እንደዚህ 10 ሴት እያመጣ የሚያናድዳት የሚያቃጥላት ከሆነ ቢቀርባት ይሻላል። ካሁኑ እውነቱ መውጣቱ ጥሩ ነው። ከዛ ውጭ ግን እናንተ በህይወታችሁ ብዙ ሰው እያስገባችሁ ህይወታችሁን አትበጥብጡ እና ጓደኞችህ ያንተ ጠላት ናቸው። እውነት ለመናገር ፍፄን ጀግና ከቡቡ ገን ሆንልን እየገደላችሁት ነው። በነገራችን ላይ ልጁን በቁሙ እየቀበረው ነው። የሚወዳትን የሚፈልጋትን ሴት ለሱ የምታስፈልገው እንደምታስፈልገው እኮ ያውቃሉ። ምርጥ ሴት እንደሆነች እኮ ያውቃሉ። ግን ምቀኝነታቸው ማለት ነው ስለበለጣቸው በቃ ከሀይሚ ጋር ሆኖ ስለበለጣቸው ከነሱ በታች አድርገው ማለት ነው ወይ ከነሱ ጋር እኩል አድርገው ሊያኖሩት ነው ያሰቡት። እንደነሱ ማለት ነው መሸታ ቤት ለመሸታ ቤት እያዞሩ እና ብሩኬ ጓደኞችን ንቃባቸው ነው ለምፈልገው። እነሱ የሚሉን ነገር የሚመክሩን ነገር አታድርግ። ሲቀጥል ከአብሳላት ጋር መሆን ከፈለክ ደግሞ አታስመስል። እያስመሰልክ ልክ ሀይሚን እንደምትወድ እሷን እንደማትፈልግ ባትፈልግ ኑሮ እንዲህ ስትደባብስ ዝም ትላለህ እንዴ? ስታጎርስ ትጎርሳለህ እንዴ? ሲጀመር ማለት ነው አንተ ፍላጎት እንዳለ ያሳያል። በቃ ከሁለቱም ጋር መሆን ከሀይሚም ጋር ከአብሳላትም ጋር መሆን ነው የምትፈልገው። ልክ እንደ አብርሽ ማለት ነው። ሁለቱንም ማጫወት ትፈልጋለህና እንደዛ ደግሞ አይሆንም። አንድ ሰው ነው መምረጥ ያለብህ። ወይ ከሀይሚ ጋር ሌሎችን እንቁት አድርገህ መተው። ጓደኛ ቢያመጣው እንኳን አንተ ሀይሚን እንደዛ ጎትተህ አስወጥተህ እች ልጅ ጎትተህ ማስወጣት ትችል ነበረ። ግን ከሀይሚ ነው ያስበለጥካት። ለሀይሚ ራሱ እሷን ያህል ክብር አልሰጣትም። ቁጭ ብላ አላወራሃትም። በትዕግስት ውጭልኝ አላልካትም። ሀይሚን መንቀረህ እንደዚህ እጇን ይዘህ ሰድበህ የተሳደብከው ስድብ ራሱ የሚዘገንን ስድብ ነው የተሳደብከው። እና እች ልጅ አሁን አለውልህ ስላለችህ ስለተንከባከበችህ ስለተሽለጠለጠችልህ ይሄ ባህሪዋ የሚቆይ እንዳይመስልህ። ትንሽ ቆይቶ ይቀየራል። ምክንያቱም ሩታን እዩዋት፣ አብርሽን ጠይቀው መጣች። ከዛ በኋላ ተቀየረችበት እና እንደዚህ እንደ ሀይሚ የሚችል ሰው የለም። ብዙ ጥፋት እያጠፋህ የሚያልፍህ አንተ አጥፍተህ ይቅርታ የሚጠይቅህ ብዙ ጊዜ ሀይሚ አልፋለች። ያንም አለፏን አሁን ዋጋ እያስከፈላት ያለው ብዬ አሰብኩኝ። እና ብሩኬ አሁንም ቢሆን የጓደኞችን ምክር አትስማ። አንተ ደግሞ የምትፈልጋት ከሆነ ሀይሚን የማትፈልግ ከሆነ ህይወቷን አታበላሽባት። በቃ እስከ መቼ እንዴ? እስካሁን ተጠቀምክባት አይበቃህም እንዴ? ከህይወቷ ውጣላትና እንዲሁ ሴትን እያሯሯጡ መኖር ከሆነ ዋናው እቅድና ፕላን ከአንድ ሰው ጋር የመኖር እቅድና ፕላን ከሌለህ እንደፈለግ ካሯሯጦ የራስን ህይወት ኑር። ከሀይሚ ህይወት ውጣላት በቃ። አሁን ነገ ይሄዳል ደግሞ ሀይሚ እያለ እና አሁን ሀይሚም ተናዳ ዛሬም ትመጣለች ብለህ ከሆነ ይህን ነገር ያደረገው ሀይሚ የበለጠ ልቧ ተስፋ እየቆረጠ በአንተ እያዘነችብህ ከአንተ ጋር የመሆን እድሏ እየቀነሰ በአንተ ላይ እምነት እያጣች ነው የምትሄደው። እና ሀይሚን ለማቅረብ ብለህ ከሆነ ይህን ነገር የምታደርገው በጣም እየተሳሳትክ ነው። አቀርባለሁ ብለህ የበለጠ ልጅቷን እያጣሃት ነው። እና ብሩኬ ልብ ግዛ። ጓደኞችህ አንተን ጉድጓድ ቆፍረው ሊቀብሩህ እንጂ ለአንተ አስበውልህ አይደለም ሴት የሚያመጡልህ። ይህን ማወቅ አለብህ።